የባህር ዳር ከተማ ኮሪደር ልማት የጣና ሐይቅን ከከተማዋ ጋር በማስተሳሰር ለነዋሪዎች ምቹና ከተማዋን የቱሪዝም ከተማ ለማድረግ የሚያስችል መሆኑ ተገልጿል። የባህር ዳር ከተማ የመጀመሪያው ምዕራፍ የኮሪደር ልማት ወደ ማጠናቀቂያው ደረጃ እየተዳረሰ መሆኑን የተቋራጭ ድርጅቱ ህብር ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ አቶ መብት አድማስ ተናግረዋል። ኮሪደራችን በጥራት ሰርተን አሁን ኦልሞስት እየተጠናቀቀበት ሁኔታ ነው ያለ። ጥቃቅን ስራዎች ነው የሚቀሩ። ሰፊ ስራ በየሰራንበት ግን ሌሊት ጨምረን ሰርተን ነው ማለት ነው። ይሄ ለህዝቡ ተደራሽ እንዲሆን እንዲ ጣና አርቆን ነበር ወይ ጣናና አናቀውም ነበር ወይ ባህር ዳርን አናቀውም ነበር ወይ ያሉን ራሱ የባህር ዳር ከተማ ነዋሪዎች ናቸው ምስክርነት እየሰጡ ያሉት። አሁን ግን ይሄ ኮሪደር ሲከፈት በአምስት ቦታ ላይ ጣናን ህብረተሰቡ ህዝቡ በነፃ እንዲያገኘው እድል የፈጠረበት ሁኔታ ነው ያለው ማለት ነው። የኮሪደር ልማቱ ወደ ማጠናቀቂያ ምዕራፍ መዳረሱ እንዳስደሰታቸውም የባህር ዳር ከተማ ነዋሪዎች ገልጸዋል። መንገዱ መናፈሻው ደስ ሲል በጣም ነው ደስ ያለ። ባህር ዳር እውነት ባህር ዳር የመሰለኝ ዛሬ ናት። ጣና በዚህ እንደዚህ መሆን በዚህ ከተማው እንደዚህ ያለው መንገዱ እንደዚህ መሆኑ በጣም ደስ ያለኝ። መንገድ እንደዚህ ልማት የሚያደርግ እንደዚህ ማተባም እንደዚህ ያለ ቦታ የሚሰጥ እንደዚህ ያለ መቀጠል ነው ያለው። የኮሪደር ልማቱ ተጠናክሮ እንዲቀጥል ከመንግስት ጎን በመሆን ድጋፍ ማድረግና የተሰራውን ልማትም መንከባከብ ከማህበረሰቡ እንደሚጠበቅም ነዋሪዎች ተናግረዋል። መንግስት በያዘው አቅጣጫ መሰረት ከተሞች እንደተባለው አካባቢው ማህበረሰብ ምቹ መኖሪያ አካባቢ ሆነው እንዲያገለግሉ ይሄ የተያዘው አሰራር በስፋት መቀጠል አለበት። በተለይ ይሄ ኮሪደር ልማቱ ጣናንና አካባቢውን በጣም ግልጥልጥ በማድረግ ለአካባቢው በጣም እጅግ የሚያስደስት ገጸ በረከት የሰጠ ነው ማለት ይቻላል እና በዚህ እኛ ነዋሪዎች በጣም እየተደሰትን ነው። ሰው በየአካባቢው ያለው ማህበረሰቡ ክትትልና ድጋፍ ማድረግ አለበት። በኢኮኖሚም በሐሳብም እየተገኘ እንደገና የተሰራው ልማትም እየተንከባከበ የራሱን ኃላፊነት መወጣት አለበት። ተቋራጭ ድርጅቱ በኮሪደር ልማቱ ስራ ከቀን ሰራተኛ ጀምሮ የተለያዩ ማህበራትን በማሳተፍ ከፍተኛ ቁጥር ያለው የስራ ዕድል የፈጠረ መሆኑን ገልጿል። ኮሪደር ልማቱ ላይ የፈጠርነው የስራ ዕድል በጣም የሚገርም ነው ነበር። በወር ከ30 ሚሊዮን ብር በላይ ለቀን ሰራተኞች ብቻ መንከፍለው ማለት ነው። ከ30 ሚሊዮን ብር በላይ ለቀን ሰራተኞች 1000 በላይ ለሚሆኑ ሰራተኞች የስራ ዕድል መፍጠር ችለናል ማለት ነው። ከዚያ በላይ ደግሞ ለማህበራት በማህበር ለተደራጁ ወጣቶችም እንዲሁ ስራ ዕድል የፈጠርንበት ሁኔታ አለ። እንዳያችሁት ኮሪደሩ ላይ ግሪነሪ ስራዎች አሉ፣ የእግረኛ መንገድ ንጣፍ ስራዎች አሉ፣ የመብራት ስራዎች አሉ። ከዚያ በተረፈ ደግሞ አከራዮች አሉ፣ ማሽነሪ ተሽከርካሪ የሚያከራዩ ሳፕላየሮች አሉ እና በዚህ ኮሪደር ስራ በ6 ወራት ውስጥ ብቻ ከ600 ሚሊዮን ብር በላይ ስራ መፍጠር ይችላል ማለት ነው። ህብር ኮንስትራክሽን ኮርፖሬሽን ከኮሪደር ልማቱ ስራ በተጨማሪ የመንገድና ድልድይ ግንባታ ስራዎች ላይ ውጤታማ አፈጻጸም ያሳየ መሆኑን የገለጸ ሲሆን በግማሽ ዓመቱ ከ256 ሚሊዮን ብር በላይ ትርፍ ማግኘቱን አስታውቋል።